ብዙ በመማር አማኝን ፈጥር ይመስለናል። ብዙ በማስተማር ብዙ አማኞችን የምንሰበስብ ይመስለናል። ዛሬ ግን ስናየው ብዙ በተናገርን ቁጥር ብዙዎች ሲሸሹ ነው የምናያቸው። ብዙዎቻችን የምንሰናከለው እንዴ አምላኬ እወድሃለሁ፣ አከብርሃለሁ፣ ጠዋት ማታ ካንተ ጋር ነኝ፣ እገዛልሃለሁ፣ እንዴት በእኔ ፈተና ታመጣለህ የምንል ብዙ ሰዎች እንኖራለን። ስለ ቅዱስ ጊዮርጊስ ስንናገር ይህ ሰዓት አይበቃንም። ሁሉም ሰባካያን እዚህ ያሉት በሙሉ በየተራ ተነስተን እናስተምር ብንል አንዱ የተናገረውን አንዱ ሳይደግመው ብዙና ብዙ የሚያናግር ነው። ለእውነተኛው ትንሣኤ ራሳችንን እናዘጋጅ። ለእውነተኛው ክብር ራሳችንን እንጠብቀው። መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ይህንን ቃል በሙሉ ተናገሩት። የሚበልጠውን ትንሣኤ እስኪያገኙ እስከ ሞት ድረስ ተደበደቡ። የሚበልጥ ትንሣኤ አለ። የክብር ትንሣኤ፣ የሰላም ትንሣኤ፣ እረፍት የሚገኝበት፣ ውጣ ወረድ የሌለበት፣ ቅዠት ፈጽሞ የሌለበት፣ ፍጹም የሆነ ኑሮ የሚኖርበት፣ ዝማሬ መላእክት የሚሰማበት፣ እግዚአብሔር የሚመሰገንበት፣ ከማህበረ መላእክት ጋር ማህበረ ጻድቃን ሰማዕታት በአንድ ላይ ሆነው እግዚአብሔርን እያመሰገኑ የሚኖርበት ሌላ ዓለም አለ። ያንን በማሰብ ይህንን በማወቅ ለዚህ ይህንን በመፈለግ እስከ ሞት ድረስ ተደበደቡ ይላል። ዛሬም ሰማዕቱን ቅዱስ ጊዮርጊስን ስናስታውስ ቅድም መምህረ ሊቃውንት እንዳስተማሩንና እንደነገሩንም እስከ ሞት ድረስ ቅዱስ ጊዮርጊስ ተደብድቧል። ተደበደበ የሚለው ቃል ዱላን ብቻ የሚያመለክት አይደለም። በስለትም በመንኮራኮርም በተለያየ ነገር እስከ ሞት ድረስ። ለምን? የሚበልጠውን ትንሣኤ ፍለጋ። በምድር ላይ ከድህነት እናንሳ ብለውታል። በመጀመሪያም የመኮንን ልጅ ነበርና በምድሪቱ ላይ ከሰዎች ሁሉ ከፍ ከፍ እናድርግ ብለውታል ነገስታቱ። በምድሪቱ ላይ ባለሟል እናድርግህ፣ እናሰልጥንህ፣ ግዛ፣ ንዳ፣ ፍለጥ፣ ቁረጥ፣ ሁሉም በእጅህ ሁሉም በደጅህ ይሁን ብለውታል። ይሄ ትንሣኤ የሚመስላቸው ሰዎች ይኖራሉ። ይህንን እንደ እድገት የሚቆጥሩ ሰዎች ሊኖሩ ይችላሉ። በምድሪቱ ላይ ያሰብነው ከሆነልን፣ የፈለግነውን ካገኘን፣ ስኬታማዎች ከሆን ሌላ ምን እንፈልጋለን በሚል ደካማ አስተሳሰብ የሰማዩ የማይታያቸው የምድሩ ብቻ የሚታያቸው የሰማዩ ክብር የተሰወራቸው የምድሩ ክብር ብቻ የተጠናወታቸው አይገባቸውም፣ ሊገባቸውም አይችልም። ምክንያቱም አስተሳሰባቸውም ምድራዊ ነውና፣ አስተሳሰባቸውም ጊዜያዊና ደካማ ነውና። ቅዱስ ጊዮርጊስን ልዩ የሚያደርገው በእድሜ ገና ወጣት፣ በአስተሳሰቡ ደግሞ ምጡቅ ረቂቅ፣ ከጥበብም በላይ ጥበብ ያለው፣ ስጋዊውን ጥበብ ከመንፈሳዊ መንፈሳዊውን ጥበብ ከስጋዊ ጋር አዋህዶ ቀምሮ የያዘ እንደ ምድሩ አለ የሚባል
ጽኑ፣ ታግሎ የሚጥል፣ ሮጦ የሚቀድም፣ ጋልቦ የሚቀድም፣ የፈለገውን የወደደውን የማድረግ ብቃት የነበረው እንደ ሰማያዊነቱ ደግሞ የዚህንን ዓለም ከንቱነት ያወቀ የተረዳ ስለነበረ እስከ ሞት ድረስ መደብደብን መረጠ ነው የሚለው። ምክንያቱም ለበለጠው ትንሣኤ፣ ይህንን የበለጠ ትንሣኤ ነው መፈለግ ያለብን። ያለንበት ዘመኑ ትንሣኤ ነው። እየተነጋገርንም ያለነው እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባልን ነው የሰነበትነው። ገና 50ውን ቀን እንቀጥላለን። ትንሣኤ ከሞት መነሳት፣ ከስንፍና መነሳት፣ ከውድቀት መነሳት፣ ከዝለት መነሳት፣ ከምድራዊ አስተሳሰብ ተነስቶ ሰማያዊ አስተሳሰብን ገንዘብ አድርጎ ከምድራዊ ቁሳቁስ ሰማያዊውን ሀብት ንብረት መርጦ የእግዚአብሔር ሆኖ ለመኖር መወሰን ቅዱስ ጊዮርጊስን ሌሎችንም ሰማዕታት ጻድቃን ክብር ለሰማያዊው ትንሣኤ እስከ ሞት ድረስ ተደበደቡ ነው የሚለን። ዕብራውያን ቅድም ያነበብኩላችሁን መልእክት ምዕራፍ 11ን ግዴላችሁም ከቤት ስትደርሱ ደጋግማችሁ አንብቡት። በአንዱ ምዕራፍ ውስጥ ሙሉ ታሪክ መጽሐፍ ቅዱስን ይዘረዝርልናል። በአንዱ ምዕራፍ ውስጥ ከዘፍጥረት ያለውን እስከ ራእይ ድረስ ያለውን በደንብ አድርጎ አጎልቶ አስፍቶ አመስጥሮ ይነግረናል። አንድ ክርስቲያን፣ አንድ የእግዚአብሔር ሰው ምን መሆን እንዳለበት ሲነግረንም ሲያስተምረንም በምሳሌ ነው። እነዚያን ታላላቅ የእግዚአብሔር ሰዎች እየጠራ እየዘረዘረ ስማቸውን በክብር እያነሳ የእግዚአብሔርን ሰዎች ይህ ዓለም አይገባንም በሚል ዓለምን እንደ መርገም ልብስ ቆጥረው ራሳቸውን ለእግዚአብሔር ሰጥተው የእግዚአብሔር ሆነው ያለፉትን እያወሳ ያስተምረናል። ስለዚህ ከነዚያ ውስጥ አንዱ የአባቶቹን ፈለግ የተከተለ እስከ መጨረሻው ድረስ በተጋድሎ የጸና ምንም ያላንበረከከው የሰባው ነገስታት ቁጣ፣ ፍላጻ፣ ጦር፣ ሰይፍ፣ መንኮራኩር ወዘተርፈ ያላስደነገጠው እኔ የክርስቶስ ነኝ፣ እኔ በክርስቶስ አምናለሁ ያለ ቅዱስ ጊዮርጊስ። ስለ ቅዱስ ጊዮርጊስ ስንናገር ይህ ሰዓት አይበቃንም። ሁሉም ሰባካያን እዚህ ያሉት በሙሉ በየተራ ተነስተን እናስተምር ብንል አንዱ የተናገረውን አንዱ ሳይደግመው ብዙና ብዙ የሚያናግር ነው። ስለዚህ ብዙ መተረኩ አይደለም፣ ግን ቁም ነገሩ ከብዙ ጥቂቱን የራስ አድርጎ መውሰዱ ነው። ያችን መበለቷን ታስታውሷታላችሁ? የታሰረባት ቤት ከስቃዩ ብዛት ከስቃዩ ጽናት የተነሳ በረሃብም አለንጋ ለመግረፍ ሰው ነውና ከባዶ ቤት ምንም ከሌላት እናት ቤት ነበረ ያሰሩት። እግዚአብሔር ግን በተናቁት ሰዎች አድሮ ስራ ይሰራል። ሰዎች የሚንቋቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ሰዎች ዝቅ ዝቅ አድርገው የሚያዩዋቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ከፍ ከፍ አልን ያሉ ነገስታት ነበሩ ከጊዮርጊስ በላይ። አዋቂዎች ነን የሚሉ በዕድሜም የበሰሉ በሀብትም የበለጸጉ ሁሉ በእጃቸው የሆነ ነበሩ። ለነሱ ሁሉም ነገር ተሰወረባቸው። እንደገና በፍላጎት ይሁንልኝ ይደረግልኝ ብሎ በወጣትነት ስሜት መሮጥ የሚገባው ጊዮርጊስ ደግሞ በእነሱ የተናቀው በእነሱ መናኛ ምንድነው ማባበል እንችላለን ብለው የሚጥሩለትን ከፍ አድርጎ ለየው። ከዚያም በላይ ደግሞ ምንም የሌላት መበለት ቤት ወስደው አሰሩት። በመበለቲቷ ቤት ግን የደረቀውን ምሰሶ አለመለመው ነው የሚለው። የደረቀውን ምሰሶ
ንጉሠ ነገሥቱ ሲያልፍ ልዩ ዛፍ አየ። ይሄ አዲስ ዛፍ ነው፣ የተለየ ነው፣ ከየት መጣ? ምንድን ነው አሉት። ይሄማ ጊዮርጊስን ያሰርንበት ቤት የአንዲት ደካማ እናት ቤት ነው። ስለዚህ በደካማዋ እናት ቤት የነበረውን የጎጆዋን ድጋፍ የነበረውን ምሰሶ ዓለም ልሞት ነው የምታይ አሉት። አሁን ይሄ ያስደስታል ያሳዝናል? እስኪ ንገሩኝ። ያስደስታል አይደል? ግን ንጉሠ ነገሥቱን አስቆጣው። ለምንድን ነው የተቆጣ? ክፉ ቅናት፣ ክፉ ምኞት፣ የጣዖት አምልኮ ያሰከረው ስለነበረ፣ ፍቅረ እግዚአብሔር ፈጽሞ የተለየው ስለነበረ፣ ከእግዚአብሔር ጋር የማይተዋወቅ ስለነበረ፣ ቅዱስ ጊዮርጊስ ያለመለመውን ዛፍ እሱ ያለመለመውም ስለማይችል፣ ስለዚህ ተቆጣ ነው የሚለው። ከቁጣውም የተነሳ ወደ እሱ እንዲወስዱትና የመጨረሻውን የሞት ፍርድ እንዲፈርድበት ትእዛዝ ሰጠ። በሰይፍ ቆራርጠው እንዲጥሉት እንዲሰይፉት ማለት ነው። ግን እግዚአብሔር መጀመሪያ ቅዱስ ጊዮርጊስን በዚያች በተናቀች እናት ቤት ምሰሶውን አለምልሞ ስታይ እንዴ አንተ አምላክ ነህ እንዴ ወደ እኔ ቤት የመጣኸው? ማንን ያለች ተጨነቀች። እሱ ግን አይ እኔስ አንቺ እንደምትይው አምላክ አይደለሁም፣ የአምላክ ባሪያ ነኝ፣ የአምላክ አገልጋይ ነኝ ብሎ የኢየሱስ ክርስቶስ መሆኑን የዚህ ዓለም ከንቱ የሆኑ ጣዖታት እሱን የማይመለከታቸው መሆኑን የእሱ ገዢ፣ የእሱ ፈጣሪ፣ የእሱ አምላክ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ መሆኑን አስተማራት። ከዚያም በሽተኛ ልጇን እንዲያድንላት ተማጸነችው። መሄድ አይችልም፣ መናገር አይችልም፣ መስማት አይችልም። የተደራረቡ ፈተናዎች የነበሩበት ሕፃን ነው። ግን እግዚአብሔር ለመሳሪያነት አዘጋጅቶ ያስቀመጠው ነበረ። ብዙ መተረክ አልፈልግም ሰዓታችሁን እንዳልወስድ። በመጨረሻ ንጉሠ ነገሥቱን ከዕለታት አንዱን በዚያው ምንም ቢቆጣ ምንም ቢል ጊዮርጊስ ማስተማር ባለበት ማስተማር ስለነበረበት በል ሕዝብህን ሰብስብ፣ ሁሉንም በአንድ ላይ አድርግ፣ አንተ ያልከውን ሁሉ አደርግልሃለሁ አለ። ተላላውና በጣዖት ፍቅር የከነፈው ያበደው ንጉሠ ነገሥት ሁሉን ሰበሰበ፣ አዋጅ አወጀ። ቅዱስ ጊዮርጊስ ሊያምንለት፣ ቅዱስ ጊዮርጊስ ለሱ ጣዖት ሊሰግድለት መስሎት ማለት ነው። አንዳንድ ጊዜ የሰውን ልብ አለማወቅ፣ የሰውን ማንነት አለመረዳት የቱን ያህል ያጃጅላል። ስለዚህ ከሰበሰበለት በኋላ ሁሉም ሰሙ። ቤተ መንግስት ሆኖ እግዚአብሔር ሊመርጠው የፈለገውን የሚመርጥበት የረቀቀ ምስጢር አለው። የንጉሠ ነገሥቱን ሚስት እግዚአብሔር ሊያስተምር ስለፈለገ ነበረ። አንድም ቅዱስ ጊዮርጊስ ወደዚያ ሄደ። የንጉሠ ነገሥቱ ሚስት ንግሥቲቱ ሰማችው። ሲጸልይ፣ እግዚአብሔርን ሲያመሰግን፣ ለእግዚአብሔር ሲወድቅ ሲሰግድ፣ ልብ አድርጎ የሞት ድግስ የተደገሰለት ላቆምኩት ጣዖት ካልሰገድክ፣ ካልተገዛ፣ ካልተንበረከክ ትሞታለህ የተባለ ብዙ ስቃያትን የተሰቃየ አሁንም ይጸልያል። እንዴ እየወደድኩ ለምንድን ነው መከራ ያመጣህብኝ አላለም። ብዙዎቻችን የምንሰናከለው እንዴ አምላኬ እወድሃለሁ፣ አከብርሃለሁ፣ ጠዋት ማታ ካንተ ጋር ነኝ፣ እገዛልሃለሁ፣ እንዴት በእኔ ፈተና ታመጣለህ የምንል ብዙ ሰዎች እንኖራለን። ይሄ የዋህነት ነው። ቅዱስ ጊዮርጊስ ይህንን አላስተማረንም። በብዙ እየተፈተነ በብዙ እየተሰቃየ ከክብር ወደ ክብር ለመሸጋገር የእግዚአብሔርን መንግሥት እስከ ሞት ድረስ በመደብደብ በመሰቃየት በመገረፍ መንግሥቱን ለመውረስ ይናፍቃል እንጂ በዚህ ዓለም ያለውን ጤናማ ሕይወት ለመኖር
ተመኝቶም አስቦትም አያውቅም። ስለዚህ ሲጸልይ፣ ሲሰግድ፣ ሲወድቅ፣ ሲነሳ እግዚአብሔርን ሲያመሰግን ሰማችው። እንዲያብራራላትም ጠየቀችው። አብራራላት፣ አስተማራት። እሷም አመነች። ፈቃደ እግዚአብሔር ጠርቷታል። ልጁ ትሆን ዘንድ መርጧታል። እግዚአብሔር ቅን ልቡናን አይደለም የሚፈልግ? ብዙ በመማር አማኝን ፈጥር ይመስለናል። ብዙ በማስተማር ብዙ አማኞችን የምንሰበስብ ይመስለናል። ዛሬ ግን ስናየው ብዙ በተናገርን ቁጥር ብዙዎች ሲሸሹ ነው የምናያቸው። ብዙ ባወራን ቁጥር ብዙዎች ሲደናገሩ ጥያቄ በጥያቄ እየተፈጠረባቸው ምን ማለት ነው ሲሉ ነው እየሰማን ያለ ነው። ትናንትና የኔና የናንተ አባቶች ተአምረ ማርያም ብቻ ሰምተው እንደነ ቅዱስ ጊዮርጊስ አምነው በማይለወጥ ጽኑ እምነት ማንም ማን ላይ አንበረከካቸው የእግዚአብሔር ሆነው እስከ መጨረሻው ድረስ በምግባር በሃይማኖት በትሩፋት ከፍ ብለው የድል አክሊል የተቀዳጁ ብዙዎች ናቸው። እኛ ላይ ግን ትንሿን በጎ ስራችንን ትልቅ አድርገን ስለምንቆጥር ብዙ ነገር ይርቀናል። ስለዚህ እግዚአብሔር ደግሞ በዛው ልክ የሚመርጣቸውን መረጠ። ንግስቲቱም አመነች። ሁሉም ተሰበሰቡ። ያም ሕፃን ልጅ ተጠራ። እናቲቱ ይዛው ሄዳ ነበር። ያቺ ደካማዋ መበለት ቅዱስ ጊዮርጊስ ሊያምን ነው ብላ ሰምታ አያድርገው፣ እሱማ እንዴት ሆኖ ነው ክርስቶስን የሚክድ? እኛን ያስተማረ ታምራትን ያደረገ የቤቴን ምሰሶ ያለመለመ ልጄን ያዳነ እንዴት እምነቱን ሊለውጥ ይችላል? አይሞከርም፣ አይደረግም ነው ያለች። ንግስቲቱም በተመሳሳይ እንደውም ባለቤቷን ንጉሠ ነገሥቱን ሳትፈራ ሳታፍር እምነት ይሄ ነው። አማኝ ሰው የሚፈራው የለም። አማኝ የሚፈራው ኃጢአትን ብቻ ነው። አማኝ የሚፈራው ትዕቢትን ነው። አማኝ የሚፈራው ፍቅረ ነዋይን፣ ስስትን፣ ምንዝርናን። ንጉሠ ነገሥቱም የገዛ ሚስቱን አልራራላትም። በልዩ ጭካኔ ይልቁንም እንድትሰየፍ አድርጎ የክብር አክሊልን እንድትቀዳጅ ነው እግዚአብሔር የመረጣት። ቅዱስ ጊዮርጊስ እንደዚሁ በተመሳሳይ ያምንልኛል ብሎ ያሰበው የሰበሰበውን ሕዝብ ሁሉ አሳምኖ የመጨረሻዋን የእግዚአብሔርን ፈቃድ ፈጽሞ ዛሬ የድል አክሊል የተቀዳጀበት የማያልፈውን ዘላለማዊ ሕይወት የወረሰበት ከሞት ወደ ሕይወት የተነሳበት ከውርደት ወደ ክብር የተሸጋገረበት ልዩ ዕለት ስለሆነ እንኳን ደስ አላችሁ፣ ደስ ይበለን። ለዚህ ነው ቅድም መምህረ ሊቃውንት ሰማዕታትን ሞቱ አንልም፣ ጻድቃንን ሞቱ አንልም፣ ቅዱሳንን ሞቱ አንልም፣ አረፉ ነው የምንላቸው። ከውርደት ወደ ክብር ተሸጋገሩ ነው የምንላቸው። ይህንን ዓለም በድል አድራጊነት ሁሉን ነገር አጠናቀው የእግዚአብሔርን መንግሥት ወረሱ ነው የምንላቸው። እስከ ሞት ድረስ ለማያልፈው ትንሣኤ ተደብድበው ተሰቃይተው ታስረው ተፈተው ተሰይፈው ሞተው የመንግስቱ ወራሾች ሆኑ እንላለን። ስለዚህ እኛ በረከታቸው ይድረሰን ከምንል በስተቀር ለምን ሞቱ እንዴት ሞቱ አይደለም የምንለው። ስለዚህ የቅዱስ ጊዮርጊስ በረከት ይደርብን። ዛሬም በዚሁ ቅድም በተጠቀሰው ቃል እስከ ሞት ድረስ በሃይማኖት እንጽና። ለእውነተኛው ትንሣኤ ራሳችንን እናዘጋጅ። ለእውነተኛው ክብር ራሳችንን እንጠብቀው። በእግዚአብሔር ቃል ራሳችንን እንገንባው፣ እናንጸው። ተናጋሪዎችም ሰሚዎችም ብቻ ሳንሆን ሰሪዎች ለመሆን ራሳችንን በራሳችን እንምከረው። በመስማት ደረጃ የዚህን ትውልድ ተወዳዳሪ ይኖራል ብዬ አላስብም። ዓለም ከተቆጠረ ዘመን ከተፈጠረ ብዙ ሰባካያን ተነስተዋል፣ ብዙ መምህራን ተነስተዋል። እንደ አዲስ ኪዳንም አምላካችንና መድኃኒታችን ኢየሱስ ክርስቶስ
ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ይህንን አልጭ ዓለም ለማጣፈጥ እየዞረ አስተምሯል። ከዚያም መርጦልናል ቅዱሳን ሐዋርያትን። እነሱም እየዞሩ እየተደበደቡ እየተገረፉ እየታሰሩ ከአራዊት ጋር እየታገሉ ይህንን አልጭ ዓለም ለማጣፈጥ ብዙና ብዙ ደክመዋል። ከዚያን ጊዜ ጀምሮ በተለይ ደግሞ የኔና የናንተ ዘመን በእያንዳንዱ በነፍስ ወከፍ አስተማሪ አለው። በነፍስ ወከፍ አስተማሪ የሌለው አለ አለ? የለም። እኔ አስተማሪ የለኝም የሚል አለ? እርግጠኛ ነኝ የለም። ስልካችሁ አስተማሪያችሁ። በዚህ ዘመን ማን ያስተምረኝ የሚባል የለም። ቃለ እግዚአብሔር መምህሩ የነገሩኝ ጠፋኝ፣ የት አግኝቼ ልጠይቃቸው የሚባል ነገር የለም። መንፈሳዊ ዕውቀት፣ መንፈሳዊ ትምህርት፣ የቤተ ክርስቲያኒቷ ትምህርቶች፣ ዜማው፣ ቅኔው፣ ሁሉም ነገር በእጃችን ላይ መምህር ሆኖ እንዲያስተምረን ተሰጥቶናል። ግን አጠቃቀማችን ያወቅንበት አይመስለኝም። ጠላፊያችን ብዙ ነው። በዛው ልክ ሌላም አለና ብሎ ስለዚህ ሳንጠለፍ ለእውነተኛው ትንሣኤና ክብር ጸንተው አባቶቻችን በመልካም ተጋድሎ ዲያብሎስን ድል ነስተው የመንግስቱ ወራሾች እንደሆኑ ሁሉ እኔና እናንተም ይህ ዓለም አደገኛ ነውና ሳያታልለን፣ ሳይሸነግለን፣ ሳይጥለን የእግዚአብሔር ሆነን እንድንኖር እግዚአብሔር ማስተዋሉን ይስጠን። ለቅዱስ ጊዮርጊስ ጽናትን፣ ብርታትን፣ መልካም ተጋድሎን የፈቀደ የሰጠ እግዚአብሔር በቅዱስ ጊዮርጊስ ምልጃ ለሁላችንም ይስጠን። ምክንያቱም እንደዚህ ተሰብስበናልና፣ እንዲህ የተሰበሰብን ሰዎች ደግሞ ለበጎ ነገር ነውና የተሰበሰብነው። ሰማያዊውንም ምድራዊውንም በጎ ነገር ሁሉ እግዚአብሔር ያድለን። ክፉ ምኞትን፣ ክፉ ሐሳብን፣ ክደትን፣ ኑፋቄን ወይም ጥርጣሬን ከኛ ያርቅልን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሰን። የሰላም አምላክ ሰላሙን ያብዛልን። ለሀገራችን ለኢትዮጵያ ለልጆቿ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። በቃ ይበለን።